የሰራልኝ ደግሞ በቂ ነው ለኔ ደግሞ በሉት እስኪ ደግሞ እድሉ ደርሶኝ ደግሞ ሳይገባኝ ደግሞ ሰላም ቅዱሳን እንዴት ናችሁ? የተባረካችሁ ወገኖች እንዴት ናችሁ? የእግዚአብሔርን ቃል እንድንሰማ እግዚአብሔር አንድ ድምጽ አሰምቻችሁ ለመውጣት ያልነው ብዙ ጊዜ አልወስድም። የእግዚአብሔርን ቃል አንድ ቦታ በማንበብ የሩት መጽሐፍ ምዕራፍ 1 ቁጥር 18 ላይ ከ17 ጀምሮ አነባለሁ። ከ16 ጀምሮ ሩትም ወደምትሄጂበት እሄዳለሁ በመታደሪበት አድራለሁ እንደተውሽ ካንቺ ዘንድ እንድመለስ አታስቸግሪኝ ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል በምትሞችበት ስፍራ እሞታለሁ በዚያ መቀበራለሁ ከሞት በቀር አንቺንና እኔን አንዳች ቢለየኝ እግዚአብሔር ይህን ያድርግብኝ እንዲሁ ይጨምርብኝ አለቻት ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይላል። እስቲ አጭር ጸሎት እንጸልያለን። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስምና ስልጣን ለዚህ ሰዓት ስላበቃን ቃል እንድንማር ይህን ጊዜ ስለሰጠን ስም ይባረክ። በነገሮች ሁሉ ኃይልና ጥበብ ማስተዋል እንድሰጠን ጠላት ዲያብሎስ በእኔና በወገኖቼ ላይ ድል ፈንታ እንዳያገኝ የኔ ከበረውን የጌታን ቃል እንዳንሰማ እግዚአብሔር አምላክ ጠላት እንዳይዋጋን አእምሮአችንን እንድትቆጣጠር አካባቢያችንን እንድትቆጣጠር እንለምንሃለን። በዚህ የሚያልፉት ድንገት ስክሮል የሚያደርጉትን ሁሉ መንፈስ ቅዱስ አንተ እንድትናገራቸው አቅጣጫ እንድታሳያቸው በነገሮች ሁሉ አቅም ጉልበት እንድትሰጥ ጸልያለሁ በኢየሱስ ስም አሜን። ዛሬ የቁርጠኛ ህይወት ድሎች የቁርጠኛ ህይወት ስኬቶች ወይም የቁርጠኞች ከፍታ ብለን መውሰድ እንችላለን። ቁርጠኛ የሆኑ ሰዎች በህይወታቸው ስለሚገጥማቸው ከፍታ ምን ያህሎቻችን ቁርጠኞች እንደሆንን መድኃኔዓለም ነው የሚያውቀውና እግዚአብሔር ግን ሁሉ ጊዜ በህይወት ዘመናቸው የቆረጡ ሰዎች ጋር ነው አብሮ የሚሰራው። ከብሉይ ኪዳን እስከ አዲስ ኪዳን እስከ ራዕየ ዮሐንስ ድረስ ብትመለከቱ በቁርጠኞች ህይወት የተሞላ መጽሐፍ ነው መጽሐፋችን። የሚያመቻምች ባለ ሁለት ምላስ እንደ ልቡ አንድ ቀን ደስ ይለዋል ሌላ ቀን ይከፋዋል አንድ ቀን ያመልካል ሌላ ቀን አያመልክም እንደዚህ ዥዋዥዌ የሆነ ክርስትናን እግዚአብሔር አያምንም። እግዚአብሔር ዛሬ እስቲ ባለመቁረጣችሁ ምክንያት ስለምትከፍሉት መስዋዕትነት ባለመቁረጣችሁ ምክንያት በህይወታችሁ ስለገጠማችሁ በህይወታችሁ ስላለፈባችሁ የተለያየ ችግሮችን ብትመለከቱ ባልወሰናችሁባቸው ባልቆረጣችሁባቸው ምክንያት ክርስትናችሁ እንደሚገባ ሳይሄድ ተንሻፎ ተንጋዶ ልክ የጅብ አይነት አካሄድ ጅብን አይታችኋት ከሆነ ከፊት እንስሳ ውሻ ይመስላል ከኋላዋ ግን አንካሳ ነች። በፍጹም ልታስተካክል የማትችልበት አንካሳነት ነው ህይወቷ የተገጠመው። ስለዚህ ዛሬም እኔና እናንተ የሚነቀፍን ነገር ተሸክመን ምን ችግር አለው ምን ጣጣ አለው ምን ታካብዳላችሁ እስቲ ፈታ በሉ ቀለል በሉ እያልን በህይወታችን ስለምን ከፍላቸው እግዚአብሔር ሳይሆን ራሳችን በራሳችን በመንከፍለው ውሳኔ በማጣታችን ምክንያት በወጣትነታችን በአገልግሎታችን በቢዝነሳችን በራያችን ላይ ሽባ ሆነን የቀረንበት እንደዚች እንደ ሩት የቁርጠኝነት ህይወት ስለሌለን ነው። ወንድሞቼ
እህቶቼ በጌታ ፍቅር ማበረታታችሁ ይህም መልእክት ብዙዎች እንዲሰሙት ወደ ቃሉ ስማ ቲክቶክ ፕላትፎርም ስትመጡ ሁል ጊዜ እንደ ስሙ ነው የእግዚአብሔር ቃል ብቻና ብቻ ነው ማስተምረው የሰውን ተረት አላወራም በሰዎች ነገር ላይ ጣልቃ አልገባም ተነግሮ የማያልቀውን ኢየሱስን ተነግሮ የማያልቀውን መጽሐፍ ቅዱስን አስተምራለሁ ዛሬ ቀደም ሌላ ቲክቶክ ውስጥ ገብቼ ነበር ወንድማችን ዴቭ ጋርና እያወራን ነበርና ድሮ ያሳለፍኩናቸውን በክርስቶስ አዲስ አማኞች በነበርን ጊዜ ጌታ እንዴት እንደጠራን እንዴት ዓለምን ሱስን የተለያየ ስራትን ጌታ በታምራት እንዳስጣለን ስንመሰክር ነበርና ከዛ በኋላ ነው ይሄ ቃል ሲበጣብኝ የገባሁት ከዛ ወጥቼ ማለት ነውና ቁርጠኛ ህይወት የቁርጠኞች ከፍታ መንፈሴ ላይ ከበደብኝና ዛሬ ለእናንተ ለነግራችሁ በተሐድሶ ዓለም ውስጥ ከነ ማርቲን ሉተር ጀምሮ እነ ትልልቅ የተባሉ የእምነት አባቶችን ብንመለከት እነ ሲድራቅ ሚሳቅ አብደናጎንን እነ ዳንኤልን ብንመለከት እነዚህ ሁሉ እንደ መጥምቀ ዮሐንስ አይነቶች እንደነ ሐዋርያው ጳውሎስ በአዲስ ኪዳን እነዚህን ሁሉ ብንመለከት በህይወታቸው ውስጥ የቆረጡ በመሆናቸው ነው ዛሬ የነሱን ታሪክ ማውራት ስለነሱ ታሪክ መስበክ እስቲ ያገራችንን አብዮት ብትመለከቱ ነፃ አውጪ ይጫወታል ሁሉም ፖለቲካ ህዝባችን ተጨቁኖ ህዝባችን የተጨቆነው የራሱ ፍላጎት የራሱ ዓላማ የራሱ የግል የስልጣን ጥማት ሆኖ ሳለ ሽፋን የሚያደርገው ግን ነፃነትን ነው እና የፖለቲካ ጨዋታው ነፃነት በሚል ነው በቃና ከዚህ በፊት አገራቸውን ጣሊያንን ነፃ ያወጡ ሰዎች ይጠቀሳሉ ለሀገር ለዋላዊነት የሞቱ ሰዎች ይነሳሉ ይወደሳሉ ይመሰገናሉ ግን ያንን ህይወት ለመኖር እነዛ እንደዚህ ነፃ ሀገርን ነፃ ያወጡ ሰዎች በሀገር ደረጃ ምናቃቸው ለውጥን ያመጡ መሪዎችን ብናስብ እነሱ ያደረጉትን ለማድረግ ቅንጣት እንቅስቃሴ አናረግም አድናቂዎች ብቻ ነን ለምሳሌ እኛ በተፈጥሮ ኢትዮጵያኖች በጣም ኳስ እንወዳለንና የራሳችን ጎቶች አሉን የራሳችን ሆነር ምንላቸው ምናደንቃቸው ተጫዋቾች አሉ አሁን ክርስቲያኖ ሮናልዶ ሜሲ ብዙ ጊዜ ይጠቀሳሉና ስለ ክርስቲያኖ ሮናልዶ በጥቂቱ ከማቃቸው ነገሮች አንዱ በቅርብ ጊዜ ልጁ በጣም ብዙ ብር ባጠፋበት ሰዓት ውስጥ ለልጁ የመከረው ምክር ምንድነው ወደ $1 ሚሊዮን እና ያጠፋውና እሱ ዝም ብሎ እንዳላመጣው ደክሞ ለፍቶ ዋጋ ከፍሎ አሁን የሆነውን ሁሉ የሆነው በእያንዳንዱ እንቅስቃሴ ውስጥ ዋጋ በመክፈል የመጣ ነገር ነው ስለዚህ እነኚህ ሰዎች በህይወታቸው ላይ በጤንነታቸው ላይ በጊዜያቸው ላይ በእድሜያቸው ላይ ሁሉን ነገር ኢንቨስት ላደርጉ ነው የቅርብ ደግሞ ምሳሌያችን የሚሆነው በአገራችን ሯጭ ኃይሌ ገብረስላሴን ብንመለከተው ስለ ጽናት ሚል ፊልሙን የሱን ፊልም አይቻለውና በጣም ልብ የሚነካ ነገር ነው ከገጠር ጀምሮ እንዴት እዚህ በዓለም አቀፍ ደረጃ የታወቀበት ያለፈበትን ማለዳ የሚሮጥበትን ሱሉልታ ተራራ ላይ በጣም ሲታገል ሲደክም ሲዝል በጣም አንዳንድ ጊዜ በሩጫ ውስጥ አይታችሁ ሆነ እግሩ ጫማ ውስጥ ፈንድቶ የመጨረሻ ሀገርን ተሸክሞ በቃ የከፈላቸው መስዋዕትነት እንደሰው ስታይ ይሄ ከቁርጠኞች ህይወት የመጣ ማንነት ስለዚህ ዛሬም እንደው በጌታ ፍቅር ማበረታታችሁ ምን ያህል ቆራጦች ነን ወገኖች ምን ያህል ብርቶች ነን እንዲህ እንኳን ይሄንን እንደዚህ የማስተምረውን ቃል ለመስማት ምን ያህል ትግስቱ አለን አይምሮአችን ስሜታችን መረጋጋት ይችላል ወይስ ያቁነጠንጠናል ወይስ ይሰለቸናል ይሳክተናል ተንበርክከን ትዕግስት ከማጣታችን የጸሎት ቁርጠኝነት ስለሌለን የዶሮ ጸሎት ሆነብናል በሰላም ዋልከኝ ሰላም አሳድረኝ እግዚአብሔር አምላኩ ያመሰግናለሁ ቻው ለክዶሮና አይጣቸዋት ቆኖ ውሃ ስትጠጣ ጎንበስ ብላ ውሃ ትጠጣና ቀና ብላ ወደ ጉሮሮዋ ታስገባዋለች ወይን ደግሞ ሽቆቆን አይጣቸዋት ከሆነ ሁሉ ጊዜ እግዚአብሔር ላይ ስትጮህ ቀና ብላ ስትጮህ እናያለና
ልክ እንደ ዶሮ አይነት ጸሎት የምንጸልየውን ጸሎት ሳናውቅ ዝም ብለን የጥድፊያ የተቻኮለ የተሰላቸ የታከተ ገና ጸ የሚባለው ፊደል ሲመጣ ቢዝነት የሚሰማን ለጸሎት መታከት ለቃሉ መታከት እግዚአብሔርን ቃል ለመስማት መታከት ይሄ ሁሉ ከምን የመጣ ቫይረስ ነው ብትሉኝ ከቁርጠኝነት ህይወት የጎደለ ትጋት ነው። ስለዚህ ሁላችንም ባለንበት የመጀመሪያ እምነታችንን እስከ መጨረሻ ይዘን ለመቆየት ከፈለግን ቁርጠኝነት ያስፈልገናል ወገኖች። ምን ያህል በትዳራችሁ ቁርጠኞች ናችሁ? ምን ያህል በጓደኝነታችሁ ቁርጠኞች ናችሁ? ምን ያህል በጀመራችሁት ቢዝነስ ውስጥ ቁርጠኞች ናችሁ? ምን ያህል እግዚአብሔርም ሰውም ሀገርም የሰጣችሁን ኃላፊነት ለመወጣት ቁርጠኞች ናችሁ? ምን ያህል ለልጆቻችሁ ቁርጠኞች ናችሁ? ስለዚህ ይሄ ቁርጠኝነት ሁለገብ ነው፣ መንፈሳዊም ነው ደግሞም ዓለማዊም ነው። መንፈሳዊ ዓለምም በዓለም ስንኖር እጅግ የሚያስፈልገን ህይወት ነውና ራሳችሁን በእግዚአብሔር ቃል እንድታስተካክሉ የእግዚአብሔር ቃል የሚላችሁን ነገሮች ሰምታችሁ በእግዚአብሔር ጽድቅ ልባችሁን መንፈሳችሁን አስገዝታችሁ መኖር እንዲሆንላችሁ እመኛለሁ። ስለዚህ ዛሬ ላካፍላችሁ የመጣሁት አንዲት ሩት የምትባል ሞዓባዊት ሴት እንግዲህ ይሄ ታሪክ የሚጀምረው ምዕራፍ 1 ላይ ነው። የኑኃሚን ወይም ደግሞ በዛ በቤተልሔም ምድር ላይ በመሳፍንት በሚገዙበት ዘመን ውስጥ አንድ ሰው ከሚስቱ ጋር ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ያም ሰው ስሙ አቤሜሌክ ይባላል። የአቤሜሌክ ቤተሰብ ሁለት ወንድ ልጆች አሉት። ሚስቱ ኑኃሚን ትባላለች። እነዚህ ሁለቱ ልጆች ደግሞ መሐሎንና ኬሎን ይባላሉ እና በየቤቴል ይሁዳ የኤፍራታ ከተማ ነዋሪዎች ናቸው። እና ወደ ሞዓብ ምድር እንዲወርዱ የተደረገበት ምክንያቱ በኑኃሚን ባሏን አቤሜሌክ የተባለው ሰው በኑኃሚን ወደ ባሎቿና ሚስቱን ማለት ሁለት ወንድ ልጆችን ይዛ ወደ ሞዓብ ምድር ይሄዳል። ሚስጥሩ ደግሞ ምንድነው? ረሃብ ስለነበረ በዛ ምድር ላይ ረሃብ ስለሆነ በዛ ለመቀበጥ ከረሃብ ለማምለጥ ይሄዳሉና እንዳሰቡት አይደለም። እዛ እንደደረሱ የኑኃሚን ባል አቤሜሌክ ሞተ። እሷ ብቻ እና ሁለት ልጆቿ ቀሩ። እንደገና ደግሞ ሁለቱ ወንዶች ልጆች ከሞዓባውያን ሴቶች ኦፍራና ሩት የሚባሉ ሴቶች አገቡ። በዛም 10 ዓመት ያህል ተቀመጡ። መሐሎንና ኬሎን የተባሉት ሁለቱ ልጆች ሞቱ። ሴቲቱ ከሁለቱ ልጆቿ ጋር ኑኃሚን ማለት ነው በቃ ቤተልሔምን እግዚአብሔር እንደጎበኛት እርሷ በምድር በዛ በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራ እንደሰጠ ስትሰማ ከሞዓብ ምድር ሁለቱን ምራቶቿን ይዛ መመለስ ጀመረች ማለት ነው። እና ያቺ ሁለቱን ይዛ የተመለሰችው ሁለቱ ይዛቸው የተመለሰችው ምራቶቿ ኦፍራና ሩት በመባል የሚጠሩት። ስለዚህ ኦፍራና ሩት ይዛቸው እየሄደች ያለ ስላለው ጉዳይ ነው እንግዲህ ተመለሱ ያለቻቸው። እሷ እንደዛ ጥሪ ታረግላቸዋለችና ምንድነው የጥሪው መሰረቱ ስንል እኔ ባሌ ሞቶብኛል፣ ልጆቼ ሞተዋል። ስለዚህ በዚህ መሆን አልችልም። ወደ ምድሬ ወደ ቤተልሔም በዛ የረሃቡ ዘመን አብቅቶ አሁን የዳቦ ዘመን የጥጋብ ዘመን ሆኗልና መለሳለሁ ባለቻቸው ጊዜ ስትመለስ ነው የምናገኛት። ስትመለስ ሁለቱ ልጆቿ የባሎቿ ሁለት ምራቶች ኦፍራና ሩት እንዲመለሱ ትላቸዋለች። ስለዚህ ልጆቼ ተመለሱ ትላቸዋለች። እሷ ደግሞ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ ውስጥ የሉኝም።
ልጆች ተመለሱ፣ ባለማግባት አርጅቻለሁ፣ ሂዱ ተስፋ አለኝ ብለህ እንኳን ዛሬ ሌሊት እንኳን ባል ባገባ ወንዶች ልጆችን በወልድ እነሱ እስከሚያድጉ ድረስ ትቆያላችሁ? ይገርም ትቆያላችሁ። ስለዚህ ልጆቼ ሆይ እንዲህ አይደለም። የእግዚአብሔር እጅ በእኔ ላይ ወጥቷል፣ ከእናንተ የተነሳ እጅግ ተማርሬያለሁ እና ድምፃቸውን ከፍ አድርገው እንደገና አለቀሱ። ምክንያቱም ተለዩኝ እያለቻቸው ተለዩኝ እያለቻቸው ነው። እነሱን እያለች ያለችው ነገር ምንድነው? ተለዩ፣ በቃ እኔ ከእናንተ ጋር መቀጠል አልችልም። ለብኝ ነገሮች ቢኖር እግዚአብሔር እጅ በእኔ ላይ ወጥቷል። ሁለት ልጆቼን ባለቤቴን አጥቻለሁ። እዚህ እናንተ ሞዓብ ምድር ላይ በመኖርበት ሰዓት ውስጥ በጣም ብዙ ዋጋ ከፍያለሁና ስለዚህ እኔ ተስፋ የለኝም። አሁን ባረግዝ እንኳን አግብቼ እንኳን እስከመወልድ ድረስ እናንተ ታረጃላችሁ። ደግሞ እኔ አሁን አርጅቻለሁ፣ ማግባት አልችልምና ተስፋ አስቆራጭ ሂዱልኝ ከላይ ላይ አይነት ነገር በጣም ይገርመኛል። አንዳንድ ጊዜ በእውነት ዛሬ ላካፍላችሁ ያልኩት ህይወት ቁርጠኛ ህይወት፣ የቁርጠኞች ከፍታ በሚል በህይወታችሁ ውስጥ በቁርጠኝነት ምን ያህል ከፍ አድርጎ እግዚአብሔር እንደሚያኖራችሁ ልንቆጭ እንችል ይሆናል። አንዳንዴ ያመለጡን እድሎቻችንን ስላመለጡን የምንቆጭባቸው ጊዜያቶች። እኔ አንድ ጊዜ በ80ዎቹ ወደ 87 አካባቢ ይመስለኛል እዚህ ሐረር ነኝ ያለሁትና ወደዚህ ወደ አዲስ አበባ ለእህቴ ሰርግ ስመጣ ታላቅ እህቴ ያግብታ ነበርና ለካሷ ለአራታችን ለሷ አሁን ውጪ አንድ አሜሪካን እህት አለችኝ፣ ለሷና እዚህ አዲስ አበባ ያለችዋ የሞላችው እሷ ሰርግ ነበርና አንድ የሞተ ወንድም አለኝ። የኔ ለአራታችን ዲቪ ተሞላና ለኔ ዲቪ መጣ። የሚገርመው ዲቪ መጥቶ ያን ሰዓት እንደዚህ ፕሮሰስ የሌለው ሰው ወይ አግብቶ ወይ ከፍሎ የሚሄድበት ጊዜ ነበርና ከዛ እኔ ደግሞ ያን ሰዓት እሳት የላሰ በጣም የተቀጣጠልኩ ጴንጤ ነበርኩበት ሰዓት ነው። 2 ዓመቴ ነው እና ይሄው ለዲቪ አሜሪካን መጣልክና ተነስተክ መሄድ ትችላለህ ምናምን አለ። እንግዲህ ያን ሰዓት እኔም ሆንኩ ቤተሰቦቼ ነጭ ድሃ ነን፣ ከፍለንም እንሄድበትም ብር የለም። ደግሞ ብልጥ አይደለንም። አንዳንዴ በጣም በተቀጣጠለ መንፈሳዊነት ውስጥ የነበረ የ87 ክርስትና እንዴት እንደሆነ ያየ ነው የሚያውቀውና በዛን ወቅት ውስጥ ቅልጥፍ ብሎ ወደዛ ወደዚህ ተሮጦ ማይቻልበት እና የሰጡኝ አማራጭ አንዱ ምንድነው? ወይ ከፍለ መሄድ ወይ አግብተ መሄድ። ከፍዬ መሄድ እንደማልችል ታሪክ ራሱ ይመሰክራል። ቀለጥ ያልኩ ደሃ ነኝ እኔም ቤተሰቦቼ ማለት ነው። አግብቶ መሄድ ማለት ደግሞ ታየኝ። ሚስቴ ያለኖቹን ሚስቴ ነሽ ብያት እንግዲህ ይሄ ትላንት ከጫተራ የጠራኝ ኢየሱስ ነፃ ያወጣኝን ጌታ ይሄማ 666 ነው አልኳቸው። እኔ ኢየሱስ ሊያስክደኝ የመጣ የሰው ሚስት የሰው ሴት ሚስቴ ነች ብዬ ብለው በኢየሱስ ስም ጌታ ይገስጻቸው ብዬላቸው እዚሁ አዲስ አበባ ትቼላቸው ሄድኩ ማለት ነው። እዛ ያሉ ገባ ወጣ የሚሉ በጣም በከተማ ውስጥ አሁን አንደኛው እስራኤል ሄደዋል፣ አንደኛው አሜሪካን ገብተዋል። በተለይ አንደኛው ወደ ጌታ የመጣበት ሰዓት ነው ይሄንን ያልኩትና ተሰብስበው ጠሩኝ ማለት ነው። እንዴ አንተ ልጅ ራስህን ያማል እንዴ አለ። ወይ አብዳሃል ወይ እንዴት ነው የሚያረግክ ብሎ ልጁ ዞረበት። ሊያመው በቃ አሽከርክሮ ሊደፋው እንዴት ዲቪ ያመልጠዋል ይሄ ልጅ ምናምን ነገር። ግማሹ መንፈስ ነው አለኝ። በተለይ አንድ ወንድማውን ባክ አርጓልና እሱ የተናገረኝ ወንድም አላውሽም ትላለህ እንዴ እዚህ ስንት ጊዜ ነው የምትዋሸው አይለኝም። እሱ ድምጽ የሰይጣን ድምጽ ነው ብሎ ተሳስቼ በዋሸው ቁጥር ሰይጣን ይሄው ተዋሻለህ ዲቪንም እንደዚህ አርገን ያስመለጥከው እያለኝ ያችን የወሰንኩትን ውሳኔ እንድጸጸት ጠላት ብዙ ጊዜ ይዋጋኝ ነበርና ስቲል እስከዚህ ሰዓት ድረስ አልጸጸትም። እኔ ያን ሰዓት እንግዲህ ያንን ሁሉ አለፌ ነው 1992 የሙሉ ጊዜ አገልጋይ ሆኜ ሶማሌ ክልል ውስጥ ቸርች ፕላንት አድርጌ 30 ሰው ኮንፈረንስ አድርገን ላለችው ጉርሱ የምትባል አጥቢያ ሰጥቼ ወጣሁት። ከዛ በኋላ ነው ወደ ላከችኝ ቤተክርስቲያን ሄድኩትና እዛ ቢሆን ኖሮ ዛሬ አገልጋይ ሆናለሁ ወይ
አሁን ብዙ ሰዎችን የሚያድን ስራ ውስጥ ገባለሁ ጌታ ነው የሚያውቀው ምክንያቱም ያን ሰዓት አገልጋይ አይደለም ወጣት ነኝ ሚስት የለ ድስት የለ ቢሄድም ምንም ማንንም እንትን አለልም ነበር ግን እግዚአብሔር ፍቃድ አልነበረም ስለዚህ ምልላችሁ ነው የምነግራችሁ አንዳንድ ጊዜ የቆረጥናቸው የቁርጠኝነት ህይወት እግዚአብሔር ከፍ ሲያደርጋቸው በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ማየት ይቻላል ታስታውሳላችሁ ዮሴፍ እድል እኮ ነው የሰጠችው የአለቃው ሚስት የፖቲፋራ ሚስት እድል ነው የሰጠችው ያውም የነገስታት ሚስት ነች እንግዲህ ተመልከቱ እንዴት እንደምታመር እና ባልም የለም ሰራተኛም የለም ዮሴፍ ወደ 10 ምናምን አመቱ ላይ ነው እንደዚህ 20 ምናምን አመት ቢሆነው ነውና በጣም ወጣት ነው እና በዛ ጊዜ ምን አለችው እና አብረን እንተኛ አለችው እንግዲህ ተመልከቱ ይሄ ሰው ስደተኛ ነው ልወደድ ብሎ አሁን አንዳንድ ጊዜ ሰው በአሜሪካን ውስጥ ሆነ በአረብ ሀገር ወይ በሆነ በውጭ ሀገር ላይ ውጭ ሀገር እንኳን ለመሄድ ወይ ፖለቲካ ወይም የምናምን የሌለ ውሸት ፈጥሮ ነው የሚያወራውና ዮሴፍ በስደት በሄደበት ከተማ ለመወደድ ብሎ በንጉሱ በትልቅ ባለስልጣን ሚስት መወደድን እድል አድርጎ መቁጠር ይችላል ነበር ጥሩ ቦታ ለማግኘት ተደላድሎ በግብጽ ውስጥ በቃ ያለምንም እንትን ቪዛ አግኝቶ በቃ እዛ መኖር የሚችልበት ቻንስ ነው ስለዚህ ምንድነው አንዴንተኛና በቃ አይነት ነገር ነበር የጠየቀችው ነገር ግን ዮሴፍ ትላንት በለጋነቱ ህልም ያሳየው የአባቶቹ አምላክ እግዚአብሔርን እንደገና አባትየው ደግሞ በፍቅርና ዋጋ ከፍሎ የወለደው ገና በወጣትነቱ ካባ ያለበሰው ገና በወጣትነቱ ህልሞቹ 11 ነዶች ይሰግዱልሃል ከዋክብቶች ይሰግዱልሃል የተባለው ህልም ፊት ለፊቱ እየመጣ የታየው ህልሙን እንዲል አድርገው መተኛቱንስ ለተኛ ህልሜስ አያችሁ ቁርጠኞች ሁሉ ጊዜ ህልም አላቸው ወገኖች ቁርጠኞች ሁሌ ህልም አላቸው ቁርጠኛ ካልሆናችሁ ጓደኞቻችሁ የሄዱበትን መንገዶች ያነሳችሁ እግዚአብሔርን ተወቅሱታላችሁ ከሰው ሁሉ ኋላ አስቀረኸኝ ነከሌና ነከሌ በለጡኝ ትልቅ ደረጃ ላይ ደረስኩ እኔ አንተን ስላልኩ ስላገለገልኩኝ እኔን ከሰው በታች አረገኝ ትላላችሁ ነገር ግን እንደ ዮሴፍ ህልማችሁ ትዝ ካላችሁ የአባታችሁ ምክር ትዝ ካላችሁ ከሁሉም በለጋነት አይምሮ በዛ ዘርባል ተዘራበት እናንተና እግዚአብሔር በገባችሁት የፍቅር ኪዳን የታሰራችሁበት በዛ ፍቅር ከታሰራችሁ ግን ቀና ስትሉ እግዚአብሔር ፊት ለፊታችሁ ላይ ይደቀንባችኋል ሴቲቱንም እንደዚህ ያላት የቁርጠኝነት ጸጋ በውስጡ በቀለለት ረዳው ወጣትነቱ አልያዘውም የጊዜያዊ ሴክስ ፍላጎቱም አልያዘውም ወይም ደግሞ የተለየ ጥቅም ለማግኘትም ነገር አልያዘውም ቀና ብሎ ሲል ትላንት ህልም ያሳለመው አምላኩ ታየው እንደዚህ ያላት አንቺ ሴት ባለቤትሽ በዚህ ቤት ውስጥ ካንቺ በቀር ሁሉን ንብረት ሰጥቶኛል ገዢም አርጎኛል በዚህ ምክንያት ቤታችሁም ተባርኳል በጣም ክፍሉ የሚገርማችሁ ነገር ዮሴፍ እግዚአብሔር ከዮሴፍ ጋር ነበርና የፖቲፋራ ቤት ባረከው እኮ ነው የሚለው ሴቲቱ እግዚአብሔር ከሱ ጋር ሆኖ ቤቷ እንደተባረከ ያወቀች ህልሙን ልታስጥለው በወጣትነቱ ሊመጣችው እግዚአብሔር በእውነት ማስተዋልን ይስጠን በጣም ሴንሲቲቭ የሆነ ጥያቄ ነው የጠየቀችው ምን አለበት ነው እኮ የዘንድሮ ጴንጤ ቢለው ምን አለበት አንዴ እንትን ብለክ በቃ አንዴ ከከበርክ በኋላ ንስሐ ትገባለህ ወንድሜ ንስሐ በኪሎ የሚሸጥ ስኳር አይደለም ከሱቅ አትገዛውም አይገዛም ንስሐ አንድ ቄስ አንድ ነብይ ትንቢት ተናግሮልህ የሚመጣ አይደለም ወይም ደግሞ አንድ የሆነ ሰው በቃ ችግር የለውም ብሎ በሚሰጥ ማረጋገጫ የሚመጣ አይደለም ንስሐ በእግዚአብሔር እጅ ነው ያለው ንስሐ እድል ነው ወገኖቼ እግዚአብሔር ሲራራ ብቻ ከመለኮት ዓለም የሚሰጥ እንጂ
የትኛውም ሃይማኖት ድርጅት ውስጥ የትኛውም ይሄ ኦፊስ ውስጥ አገልጋዮች እጅ ውስጥ ያለ ሰው ኪሽ ውስጥ ያለ ጉዳይ አይደለም። ስለዚህ ምን አላት? ይሄን አጸያፊ ነገር በአምላኬ ፊት አላደርግም። እምቢ ያለች እምቢ። ምኑ ይቅርብኝ? ስሜቴም ይቅርብኝ፣ ምኑ ይቅርብኝ? ስልጣኑም ይቅርብኝ፣ ምኑ ይቅርብኝ? መኖሪያ ፈቃዱም ይቅርብኝ፣ ምኑ ይቅርብኝ? ሌላው የሚመጣው ተካታትሎ የሚመጣው ብርና ወርቁ ይቅርብኝ። አያችሁ ዛሬ ምን ላካፍላችሁ ቅድም ስለ ራሴ ህይወት የሆነ ዴቭ የሚባል ወንድም ጋር ገብተን ከመሰከርኩ በኋላ ነው ይሄ ቃል የቁርጠኞች ከፍታ የሚል ድምጽ ሰማሁ። ድንገት ነው የገባው። ዛሬ ቸርች ራሱ ነበርና ትንሽ ራሴን ሲያመኝ የቀረሁት እንጂ እና ድንገት ይሄ ድምጽ ላይ ስለገነነ ነው። ዛሬ ማን ይሆን ቆርጠው ከፍ ሊያደርጋቸው እግዚአብሔር ይመጣላቸው ከእናንተ መካከል? ምን ይሆን እግዚአብሔር ዛሬ ይህን ቃል የሚያሰማችሁ? ልጆቼ ሆይ ቁረጡና ከፍ ላድርጋችሁ እያለ እንደሆነ ማን ያውቃል? እግዚአብሔር በዚች ቀን ውስጥ ባመለጣችሁ የምትጸጸቱ ሰዎች ንስሐ የምትገቡበትስ ቀን ከሆነ እድላችሁ አላመለጣችሁም። እግዚአብሔር በስራው ትክክል ነው። ስለዚህ ምንድነው ያላት? ይሄንን አጸያፊ ነገር በእግዚአብሔር ፊት አላደርገውም። አየሽ ያንቺ ፊት ጥሩ ነው፣ የእግዚአብሔር ፊት ግን አዝኗል። ይሄን ባደርግ ያዝንብኛል፣ አላደርገውም። ሴትዮዋ ምን አደረገችው? ልብሱን ገፈፈችው። ወገኖቼ ልብሳችሁም ይገፈፍ፣ ስማችሁም ይጥፋ፣ የምታገኙትም እድል ይቅር፣ ዝናችሁም ወይም ደግሞ አንቱ መባላችሁም ይቅርባችሁ። በቁርጠኝነታችሁ ግን የቆረጣችሁለትን እግዚአብሔርን ስታከብሩት እግዚአብሔር ከፍ ያደርጋችኋል። በጠበቃችሁበት መንገድ አይደለም፣ ባልተጠባበቃችሁበት መንገድ ዛሬ ለቆረጣችሁለት ቁርጠኝነት ሕይወት እንደ ዮሴፍ ታሪክ መጨረሻ ላይ በባዕድ ምድር ሁለተኛ ዜጋ ሆኖ ሳለ በግብጽ ምድር ላይ ምክትል ጠቅላይ ሚኒስትር ነው የሆነው። የሀገሪቱ ገዢ ሆነ። አንድ ባሪያ በ20 ብር የተሸጠ በወንድሞቹ እንዲሞት የተፈረደበት በጶጢፋራ ስም ማጥፋት ልብሱ የተገፈፈበት የተናቀ ጸጉሩ ተላይቶ ወይን ቤት የተጣለ ሰው እንዴት አድርጎስ እንደው በግብጽ ምድር ላይ ገዢ ይሆናል ተብሎ ይታሰባል? በእርግጠኝነት ዛሬ ይህን ድምጽ ለምትሰሙ የትም ሁኔታ ውስጥ ሆኖ ወይን ቤት የሚመስልም ስም ማጥፋት የሚመስልም ረሃብ፣ ማጣት፣ መገፋት፣ መረሳት የሚባለው ሁኔታ ውስጥም ሆኖ ለእግዚአብሔር ስትቆርጡ የምታልፉበት መንገድ ማለፊያችሁ እንጂ መኖሪያችሁ አይሆንም። እግዚአብሔር ወደ ከፍታችሁ ያመጣችኋል፣ ወደ አየላችሁ ክብር ያመጣችኋል። መጽሐፉ ሙሉ ከዘፍጥረት እስከ ራዕይ ብታነቡ የቁርጠኞችን ከፍታ ያስተምረናል። ሙሴንም ተመልከቱ። የፈርዖን የልጅ ልጅ ከመባል ይልቅ ብርና ወርቁን ንቆ በጊዜው ከሚገኝ ተድላና ደስታ ይልቅ ከህዝቡ ጋር ከዛ በዱላና በጭቃ በመርገጥ ከሚታወቀው ህዝብ ጋር መከራ መቀበልን መረጠ ይላል። ምክንያቱም ሙሴ ካደገ በኋላ የፈርዖን ልጅ መባልን እምቢ አለ። እምቢ የሚሉ ሰዎች እግዚአብሔር እሺ ይላቸዋል። ወንድሞች እህቶች፣ እምቢ የሚሉ ሰዎች ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጠውን ባለጠግነት እንደሆነ አስበዋልና እያችሁ እምቢ ያሰኘው ነገር ከወርቁ ይልቅ ስለ ክርስቶስ የሚቀበለው ባለጠግነትን አመዛዘነው። የእግዚአብሔር ባለጠግነት ከፈርዖን ባለጠግነት በለጠለት። ስለዚህ በኃጢአት ከሚገኝ ደስታ፣ ተድላ፣ ክብር፣ ዝና ምናምን ይልቅ መከራን በመቀበል የሚገኘውን ብድራት ትኩር ብሎ ተመለከተ። እግዚአብሔርንም እርሱን ስላስቀደመ ያችን ግብጽ ምድር ትቶ ወጣ። እናንተ ከምቾቶቻችን መውጣት እንችላለን። አስቡ።
እዛው ይቅርታ ጠይቆ መቀጠል አለበት እንጂ ምቾትን ከወርቅ ላይ ይነሳል ሰው ከመንግስት ንጉስ ከመሆን ላይ ይነሳል ምቾቱን ጥሎ መሄድ ትውልድ አለ በዚህ ዘመን ወገኖቼ መጽሐፍ ቅዱሳችን የሚያስተምረን ሙሴን ታውቃላችሁ በመጨረሻ ምድረ በዳ ላይ ህዝቡን መርቷል ግን ማቴዎስ 17 ላይ ሉቃስ 9 ላይ በታነቡ እዛ መገለጥ ተራራ ኢየሱስ ክርስቶስ በብርሃን ተሞልቶ ሲያወራ ኢየሱስ ያወራው ከብሉይ ኪዳን ሁለቱ ነቢያቶች ጋር ነበር ከሙሴና ከኤልያስ ጋር እግዚአብሔር ሲያከብር ለሚቀጣጥለው ዘመን ብሉይ ኪዳንን አልፎ ኢየሱስ በመጣበት ዘመን እንኳን ይታይ ነበር ሙሴ እግዚአብሔር ከፍ አድርገው እግዚአብሔር ስለ ሙሴ ሲነግር በመድር ላይ ካሉ ሰዎች መካከል እንደ ሙሴ ያለ ትሁት ታዛዥ ባሪያ የለኝም አለ ሌላውን በህልም በራእይ እናገራለሁ ባሪያዬን ሙሴን ግን አፍ እናገራለሁ ወዳጄን ሙሴን ግን እንደ ሰው አነጋግረዋለሁ አለ እግዚአብሔር ለዚህ እኮ ነው ሰይጣን በይሁዳ መጽሐፍ ላይ ብትሄዱ በሙሴ ስጋ የተጣለው እንደዚህ አይነት ህይወት ይሄ እንደዚህ አይነት ህይወት ምዕመን ይዛችሁ ብትሄዱ ያመልካሉ እዛ በወቅቱ ያሉ እስራኤላኖች መቃብሩ ቢገኝ ኖሮ በቃ ስቲል እስካሁን የሙሴ አምላክ ተብሎ እንደ አማልክት ይመለክ ነበር እግዚአብሔር ግን መቃብሩንም አላስገኘለትም በኋላ ግን በሬሳው ሰይጣንና ሚካኤል ሲጣሉ ታያላችሁ ሰይጣን ምን ሊያደርገው አያችሁ የቁርጠኝነት ህይወት ሞተው እንኳን አነጋጋሪዎች ናቸው እናንተ ሞተው እንኳን ሰይጣን ይቀናብናል እግዚአብሔር በእውነት ይህንን ቆራጥ የሆነ ህይወት እንዲሰጠን ምኞቴም መሻቴ ነው እና የጀመርኩላችሁ ያነበብኩላችሁ ጥቅስ ያቺ ሩት ነች እንግዲህ ሩት ሂጂ ተመለሺ በተባለችበት መነሻ ጥቅስ እሱ ነውና ተመለሺ በቃ እኔ ባሌ ሞቶብኛል ከዚህ በኋላ አሁንም እንደገና ልወልድ ብልም ልወልድ አልችልም ይልንገራችሁና ጨርሳል ሰፊ ስለሆነ በሌላ ጊዜ ያካፍላችኋለሁ ሃሌሉያ መንፈስ ቅዱስ እና ተመለሺ ስትላት በታለቅስ ቢላቀሱ ምን ቢሉ እሷ ምን ብትላጥሩ ሩትም በመትሄጅበት ያችኛዋ ስማ ተለየቻት ቁርጠኛ ለሆኑ ሰዎች ጭቅጭቅ አይችሉላችሁም እናት በቃ ደበረሽ በቃ ለከርልሽ ቻው ብላ ነው የምትሄደው ቁርጠኞች ግን ይቀጥላሉ ቁርጠኞች የሚታያቸው ነገር ስላለ ነው ወገኖች አያችሁ ዛሬ ተጨማዳ ደክማ በሐዘን በተቆራመደችው ሴት ማንነት ውስጥ ሩት ያየችው ነገር ነበር እንድትከተል እስከሞት ድረስ እንድትከተል ውስጧን ያስጨከናት የሆነ ነገር አለ የሆነ የገባባት ነገር አለ ምን አለች መሰላችሁ ወደ ምትሄጂበት ሄዳለሁ በመታድሪበት አድራለሁ እንድተውሽ ካንቺ ዘንድ መለሽ አታስቸግሪኝ ከፈለክሽ ሰው ጌታን እንደሚቀበል ማለት ነው ልክ ኢየሱስ ጌታ ነው ተብሎ ልክ እንደሚል አታስቸግሪኝ ያው ህዝቤ አምላክሽ አምላኬ በቃ ጌታን ተቀበለሽ ማለት በምትሞችበት ስፍራ ሞታለሁ በዛ ቀበራለሁ ከሞት በቀር አንቺና እኔን እንዳችም ቢለየኝ እግዚአብሔር ይሄንን ያድርግብኝ እንዲጨምርብኝ አለች አይገርምም ኑሃሚንም የጥቅሴ የዚህ ማስተምራችሁ ቃል መነሻ ጥቅስ ሩት 1:18 ላይ ነው ያለው ኑሃሚንም ዛሬም በኑሃሚን እንደምትናገረው ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ወገኖቼ ጭቅጭቅን ንትርክን ጦርነትን ክፋትን ችግርን ፈተናን ጸጥ የሚያደርጉ ሰዎች የቆረጡ ሰዎች ብቻ ናቸው እንደቆረጠች ባየች ጊዜ ዝም አለች ጳውሎስ አንድ ጊዜ ኤፌሶን ከተማ ላይ ትንቢት መጣለት መገለጥ በአጋቦስ አማካኝነት ይሄ የምታየው ሰው በኢየሩሳሌም ይታሰራል ይገደላል እንደዚህ ይሆናል ምናም ብሎ ትንቢት ሲናገር ኤፌሶን አብረውት ነበሩና ብዙ ጊዜ አብረውት ስለቆዩ አለቀሱበት እናንተ ያለቀሳችሁ ስለምን ልቤን ታሳዝናላችሁ አላችሁ እንኳን እስራት አይደለም ለሞት እንኳን ተዘጋጅቻለሁ አጣልቅሱብኝ ሆዴን አታባቡኝ ሞት እንኳን ተዘጋጅቻለሁ ስለዚህ ወንጌል እንደቆረጠ ባዩ ጊዜ ምን አሉ የእግዚአብሔር ፍቃድ ይሁን ብለው ዝም አሉ ይላል
አያችሁ ዝም የምታሰኙት ንትርክ አንዳንድ ጊዜ በራሳችሁ ልባችሁ መንፈስ ቅዱስም ልባችሁ በመሰከረላችሁ ነገር ከውጪ ከባል ከሚስት ከቤተሰብ ከጓደኛ ከአገልጋይ ንትርክ ይበዛ። ለምን እንደዚህ አታረጊም? ለምን እንደዚህ አታረግም? ለምን እንደዚህ ለምን? ወገኖቼ ዝም የምታሰኟቸው ግን ስትቆርጡ ብቻ ነው። እግዚአብሔር ይህን ጸጋ ይስጣችሁ። ጳውሎስም ኤፌሶንን አማኞችን እያለቀሱ ሲያንጎራጉሩበት ጸጥ እንዳሰኛቸው ሩትም ኑኃሚን እየነዘነዘቻት ዝም እንዳሰኘቻት ዛሬ ስትቆርጡ በንዝነዛ መካከል ነፍሳችሁ ለተንገላታች ለእናንተ ጸጥታ ዝምታ ይሆንላችኋል። ስለዚህ ሁልጊዜ ቆራጦች ለእግዚአብሔር ክብርን ያመጣሉ። ኮፒ ሊንክ አርኩልኝ። ዋርኒንግ እየተሰጠኝ ነው። ኮፒ ሊንክ ነገር የሆነ 10 ደቂቃ ላይ ያለኝ ነው። የሆነ ነገር አድርጉት። እኔ እንግዲህ አላቅም ይሄን ነገር። ኢየሱስ ጌታ ነው። ሼር ኮምፕሊት ምናምን አድርጉት። የሆነ 10 ደቂቃ ሪስትሪክት እየተሰጠኝ ስለሆነ ማለት ነው። እና እንግዲህ እንደ ቆረጠች ባየሽ ጊዜ ዝም እንዳለቻት ዛሬ የቁርጠኞችን ከፍታ ከጠቀስናቸው አንድ አውሮትን ነው። ከዛ ዮሴፍን ከዛ ሙሴን ብዙ ማለት ይቻላል። በሌላ ጊዜ ደግሞ በዚህ አቅጣጫ ብዙ እኔ አሁን ትንሽ